ትክክለኛው የጸሎት ሚኒንግ ሲገባችሁ ግን ጸሎት ከሰው ወደ እግዚአብሔር የሚደረግ ነገር አይደለም። ጋር ለዛ ነው የጸሎቴ ነው ያለው። እናንተም ብትጸልዩት አይደለም የጸሎቴ። ጸሎት ብዙ ጊዜ መናገር ላይ ሳይሆን መስማት ላይ ነው ፎከስ የሚያደርገው። አንድ ሂብራዊ እየጸለይኩ ነው ሲላችሁ እየተናገርኩ ነው አይደለም የሚለው፣ እየሰማው ነው፣ እግዚአብሔርን እየሰማው ነው የሚላችሁ። ፕሬየር መናገር ላይ አይደለም። ለዛ ነው እግዚአብሔር ወደ ተቀደሰው ተራራ አመጣችኋለሁ በጸሎቴም ቤት ምላችኋል። ብዙ ጊዜ ጸሎት እንጸልይ፣ ጸሎት ከሰው ልጅ የሚጠበቅ ይመስላል። እኔ ጋር ናችሁ። እየጸለይኩ ነው እየጸለይን ነው የምንለው አይደለ? ቢኮዝ ጸሎት የማን ስለሆነ? የኛ ስለሆነ። ትክክለኛው የጸሎት ሚኒንግ ሲገባችሁ ግን ጸሎት ከሰው ወደ እግዚአብሔር የሚደረግ ነገር አይደለም። ጋር ለዛ ነው የጸሎቴ ነው ያለው። እናንተም ብትጸልዩት አይደለም የጸሎቴ። እስኪ ድጋሚ አንብቡት። ማይ ፕሬየር ነው የሚለው። እስኪ እንግሊዝ አንብብላችሁ። Even them I will bring to my holy mountains and make them joyful in my house of prayer. In my house of prayer. ወደ ተራራውም ወደ ተቀደሰውም ተራራ አወጣቸዋለሁ፣ በጸሎቴ ቤትም ውስጥ ደስ አሰኛቸዋለሁ። በጸሎቴ ምን ቤት ውስጥ ምን አሰኛቸዋለሁ? ደስ አሰኛቸዋለሁ። አሁን ፕሬየር ተብለን ስንማር የተማርነው ከሰው ልጅ ወደ ማን መሄድ? ወደ እግዚአብሔር የምንሄድ። እሱ አንደኛው ትርጉም ነው ያስኬዳል፣ ግን ሙሉ ትርጉም አይደለም። እግዚአብሔር ጸሎትን ጸሎቴ ነው የሚለው። እናንተ የምትጸልዩትን ጸሎት፣ እናንተ የምታወሩትን ነገር ጸሎቴ ነው የሚለው። ምን ማለት እንደሆነ ልንገራችሁ። ጸሎት የምትለው አንድ ቃል ለማገልገል የገባችው የሄብሪው ቃል ቴፊላህ ትባላለች። ቴፊላህ ማለት ምን ማለት እንደሆነ ልንገራችሁ። ክብር ለኢየሱስ ይሁን። ጸሎት ብዙ ጊዜ መናገር ላይ ሳይሆን መስማት ላይ ነው ፎከስ የሚያደርገው። አንድ ሂብራዊ እየጸለይኩ ነው ሲላችሁ እየተናገርኩ ነው አይደለም የሚለው፣ እየሰማው ነው፣ እግዚአብሔርን እየሰማው ነው የሚላችሁ። ፕሬየር መናገር ላይ አይደለም። ለዛ ነው እግዚአብሔር ጸሎት የሚለው። ለዛ ነው እሱ የሚናገርበት ነው፣ እናንተ የምታወሩበት አይደለም። የሰማችሁ ነው? ማን የሚናገርበት? እሱ የሚናገርበት። እናንተ ራካታ ምናምን እያላችሁ የምትጮህበት አይደለም፣ እሱ የሚያወራበት ነው። ጋድ ፕሬየር ብሎ የሚጠራው ጸሎት ብሎ የሚጠራው ይሄንን። ለዛ ነው ጸሎቴ ነው ያለው። የእናንተ ጸሎት አይደለም ያለው፣ ጸሎቴ። ወደ ጸሎቴ ቤት ምላችኋለሁ አመጣችሁ። ወደ ጸሎቴ ቤት የሚያመጣችሁ ለአንድ ነገር ነው። ጸሎት ማለት ለእግዚአብሔር እሱ ሲናገር ነው። ለእናንተ ነው ጸሎት እናንተ ስትናገሩ የሚሆነው። ጋድ ፕሬየር ላይ ነኝ የሚላችሁ ሲናገራችሁ ነው። ጸሎት በሂብሪው ቴፊላህ የሚለው ቃል መስማት ላይ ነው ፎከስ የሚያደርገው። ክብር ለኢየሱስ ይሁን። ጸሎት የሚለውን ቃል ለማገልገል የገባው ቴፊላህ የሚለው የሂብሪው ቃል ምን ማለት እንደሆነ ልንገራችሁ። ቴፊላህ ወደ እንግሊዝኛ ሲተረጎም የአካውንቲንግ ፕሮሰስ ማለት ነው። የአካውንቲንግ ፕሮሰስ ማለት ነው። ቡክ ያዘ ሰው አለ? ቴፊላህ የሚለው ቃል የአካውንቲንግ ፕሮሰስ ማለት ነው። የአካውንቲንግ ፕሮሰስ ማለት ምን ማለት እንደሆነ ልንገራችሁ። ባንክ ላይ የታችሁ ከሆነ ይሄ ቡክ ውስጥ 1000 ብር ቢኖራችሁ 2000 ብር ልታወጡ አትሄዱ። 2000 ብር ለማውጣት ከመሄዳችሁ በፊት 2000 ብር ዲፖዚት ማድረግ አለባችሁ። ጸሎታችሁ የማይመለሰው ለምን እንደሆነ ልንገር፣ ዲፖዚት ያደረጋችሁ ጸሎት የለም። ሄሎ፣ ምን ማለት እንደሆነ ልንገራችሁ። አካውንቲንግ ፕሮሰስ ነው ፕሬየር ማለት። ፕሬይ አድርጋችሁ መልስ የምትጠብቁ ከሆነ መጀመሪያ ዲፖዚት ማድረግ አለባችሁ። ለዛ ነው 200 ብር የያዘ ሰው 5000 ብር ሊያወጣ አይሄድም። ቢኮዝ ዲፖዚት ያደረገው 200 ብር ነው። 5000 ብር ለማውጣት 5000 ብር ዲፖዚት ማድረግ አለባችሁ። ለዛ ነው አንዳንድ ጊዜ አንድ ጉዳይ ላይ ትጸልዩና መልስ አታገኙ። አንድ ነብይ ጋር ስትመጡ ምላሽ ታገኛላችሁ። ለምን? እሱ ዲፖዚት አለው። እሱ ዲፖዚት አለው፣ አውጥቶ ይሰጣችኋል። ቁጭ በሉ። እሱ ከሱ ዲፖዚት ነው የሚያወጣው። ምን ማድረግ መሰላችሁ የምናደርገው? ፕሬየር ብለን ስናወራ የአካውንቲንግ ፕሮሰስ ነው። ሁል ጊዜ ምላሽ የምትጠብቁ ከሆነ ምን አስቀምጣችኋል? ምንም ያስቀምጣችሁት ነገር የለም። ለዛ ነው ብዙ ጊዜ ጸሎቶቻችሁ አይመለሱም። ቢኮዝ ጸሎቶቻችሁ የሚመለሱ የሚመስላችሁ ስትጸልዩ ስለሆነ ነው። ጸሎት የሚመለሰው ዲፖዚት ላለው ሰው ነው። እኔ እናንተ መንፈሳዊ ዓለም ላይ ያለን ባላንስ የሚለያየው በአንድ ምክንያት ነው። እኛ ብዙ አስቀምጠናል። ለዛ ነው ምሳሌ አሁን ወደ ሚኒስትሪ ከመግባቴ በፊት 2 ዓመት ፋስቲንግ ይዣለሁ። ወደ ሚኒስትሪ ከመግባቴ በፊት 40 ቀን ፋስቲንግ ይዣለሁ። ወደ ሚኒስትሪ ከመግባቴ በፊት 21 ቀን ፋስቲንግ ይዣለሁ። ወደ ሚኒስትሪ ከመግባቴ በፊት 14 ቀን ፋስቲንግ ይዣለሁ። በሚኒስትሪ ውስጥ ቅዳሜና እሁድ ቁርስ በልቼ አላውቅም። ዛሬ ነው የበላሁት። ኤቭሪ ታይም ሳገለግል በፋስቲንግ ነው የማገለግለው። ኦንሊ ቁርስ የምበላው ሰኞ ቀን ነው። ሄሎ፣ ያለፈው ዓመት አይ ቲንክ የዛሬ 6 ወር 4 ወር ሙሉ ተከታታይ ጾሜያለሁ። በቀን አንዴ እየበላሁ። ለምን ይመስላል እንደዛ የማደርገው? ዲፖዚትን እየጨመርኩት ነው። ዲፖዚቱን እየጨመርኩት ነው። ናው መኒ ናስል ገንዘብ ይመጣል። ተፈወስል ትፈወሳለህ። ቢኮዝ የማደርገው አንድ ነገር ከዲፖዚቱ እያወጣው ነው።
ሄ ቁጭ በሉ ቴንክ ዩ። ያና ኢትዮጵያውያን ትልቁ ችግራቸው ባለጸጋ የሆነ ሰው ሲያዩ ሁሉም ሌባ ይመስላችኋል። የሰማችሁ የሆነ ሰው ቢሊየነር ነው ህንፃ ገንብቻለሁ ሰርቆ ነው የምትሉት። ፕሬየር ላይም የምትሸወዱት ለዛ ነው። እኛ ብዙ ዲፖዚት አለን ስናወጣው ይሄ ሰውዬ ከእግዚአብሔር አይደለም ትላላችሁ። እኛ ብዙ ዲፖዚት ስላደረግን ነው አንተ ጋር ሄ እኛ ከአጋንንት ስለሆነ አይደለም ከእግዚአብሔር ነኝ። አጋንንት ይፈራኛል። ግን ሰዎች ምን ይመስላል? ድሃ የሆኑ ሰዎች ባለጠጋ የሆኑ ሰዎች ያስፈሯቸዋል። ይሄ ሰርቆ ነው ከአንድ ባለስልጣን ጋር ተሞዳሙዶ ነው ይላቸዋል። ልክ እንደዛው መንፈሳዊ ሰው ሆናችሁ ብዙ ነገር ዲፖዚት አድርጋችሁ አስገብታችሁ ናው በኢየሱስ ስም እንደዚህ ሆናችሁ ስሉ ሲመለስ ከዛ ዲፖዚቱ ሲወጣ ጸልየው የማያውቁ ሰዎች ይሄ ሰውዬ ይሏቸዋል። ዘመናቸውን በስብሰባ የሚያሳልፉ ሰዎች ይሄ ሰውዬ ስንጸልይ አንድ ነገር እያደረገን ዲፖዚት እያደረገን ነው። ዲፖዚት እያደረገን ነው። አካውንታችን ውስጥ እያስቀመጥን ነው። አካውንታችን ውስጥ እያስቀመጥን ነው። አካውንታችን ውስጥ እያስቀመጥን ነው። አካውንታችን ውስጥ ምን እያለ ነው? እያስቀመጥን ነው። የምናወጣው ከየት ነው? ካስቀመጥ ነው። ለዛ ነው ሳምታይምስ ትታመሙና ለበሽታው ኢንጂሰስ ኔም እያላችሁ ጸልያላችሁ፣ ግን አይመለስም። ከዛ በፈውስ የተቀባ ሰው ጋር ትመጣላችሁ። በጌታ በኢየሱስ ስም ተነስና ተመላለስ ሲላችሁ ትነሳላችሁ። እናንተ በጸለያችሁትና በዚህ ሰውዬ መካከል ልዩነት የለም። ልዩነቱ ያለው ምኑ ላይ ነው ካልክ ዲፖዚቱ ላይ ነው። ለዛ ነው እንደዚህ ያለው እኮ ጴጥሮስ፣ እኛ አለው የምንሰጥ ብርና ወርቅ የለንም፣ ነገር ግን የማይታይ ዓለም ላይ ያስቀመጥነው ብርና ወርቅ አለ። ከዛው ተምልሃለን እንሰጥሃለን። መጽሐፍ ቅዱስ እንደዚህ ነው የሚለው። እንደ ልማዳቸውም ሊጸልዩ መጡ ነው የሚለው። ጃማል በየቀኑ ዲፖዚት ያደርጋል፣ በየቀኑ ያስቀምጣል። ዛሬ መጣ ነው አሉ ልናስቀምጥ አይደል ልናወጣ ነው። ዛሬ መጣ ነው ለምንድን ነው? ልናስቀምጥ አይደለም ልናወጣ ነው። ተነስ ሲሉ ሰውየው ተነሳ። ሰውየው ብድግ አለ። ቢኮዝ ዲፖዚት አላቸው፣ ብዙ ገንዘብ አላቸው፣ ያስቀመጡት ነገር አለ፣ ማውጣት ይችላሉ። አሁን የእናንተ ፕሬየሮች አሁን ሲወጡ ያለው ሲመለሱላችሁ ያለው ቁጭ በሉ። ለዛ ነው በረምስ አንዳንድ የእግዚአብሔር ሰዎች አንድ አመት ከተጓዙ በኋላ አገልግሎታቸው ሲቀዘቀዝ ካያ በአንድ ነገር ነው የሚሆነው። 1 ሚሊዮን ብር አሁን እዚህ ያስቀምጣችሁት በየቀኑ አንዳንድ ሺህ ብር አስወጣችሁ፣ በምልክቱ ያስቀምጣችሁት የለም። ትንሽ ታይም ጠብቁ ያልቃል። ለዛ ነው ዲፖዚታቸውን እያስቀመጡት ሚኒስትሪ ሲጀመር ታይም የላቸውም ለፕሬር። ያወጡታል ከሆነ ታይም በኋላ እሱ ጋር ቤት ይሰለቻል። ቢኮዝ ዲፖዚቱ ምን ብሏል? የእናንተ ግን አያልቅም። የእናንተ ፈጽሞ አያልቅም። ስትጸልዩ ማሰብ ያለባችሁ አንድ ነገር አካውንታችሁ ውስጥ እያስቀመጣችሁ የሆነ ታይም ላይ ቤት ሆኖ ይወጣል። የሆነ ታይም ላይ ትዳር ሆኖ ይወጣል። የሆነ ታይም ላይ የእናንተ ቢግ ሚኒስትሪ ሆኖ ይወጣል። የሆነ ታይም የእናንተ ስም ሆኖ ይወጣል። የሆነ ታይም ብቻ ያስፈለጋችሁ ሰዓት ታወጡታላችሁ። ያስፈለጋችሁ ሰዓት። ለዛን ሳምታይምስ እግዚአብሔር አንዳንድ ፕሬየሮችን ለምን እንደማይመልስ ልንገራችሁ። ቁጭ በሉ። አንዳንድ ፕሬየሮችን መጽሐፍ ቅዱስ ሲናገር እንደዚህ ይላል። ዳንኤል እየጸለየ እያለ የመጀመሪያ ቀን ላይ ገብርኤል ተላከ። የመጀመሪያ ቀን ለመጸለይ ሲያስብ ነው። ገብርኤል 21 ቀን ቆየ። ከ21 ቀን በኋላ ሲመጣም እንዳለው ታውቃላችሁ። መልስ መጀመሪያ ቀን ስትጸልይ አለ መልስ ነበር የተላኩታል። የመጀመሪያ ቀን የተላከው መልስና 21ኛው ቀን ላይ መልስ ግን አይገናኝም። ምን ማለት ነው ንገራችሁ። የመጀመሪያ ቀን ላይ ገብርኤል ሲመጣ የተላከው ለአንድ ነገር ነው። 21 ቀን ዘገየ። ከ21 ቀን በኋላ ሰውየው አሁን መጸለዩን አላቋረጥም። 21 ቀን ሙሉ ዲፖዚት እያደረገ ነው። ገብርኤል መጣና እንደዚህ ያለው፣ አንተ ሰውዬ አለው አሁን የመጣሁት ጥበብንና ማስተዋልን ኢምፓርት ላደርግህ ነው። ምን ጥበብንና
ማስተዋል ላካፍልህ ነው። ለዚህ ነው የመጣው ከአንድ ቀን በኋላ ያ ቢኮዝ ለዛ የሚሆን ዲፖዚት አስቀምጠሃል። ምን ማለት እንደሆነ ልንገራችሁ። ጂማን ይሄንን ቀበሌ መቆጣጠር ከባድ ነው። ይሄንን ቀበሌ በሰው አእምሮ ይሄንን ቀበሌ መቆጣጠር ከባድ ነው። ከተማይቱን ደግሞ መቆጣጠር ከባድ ነው። ከዛ ክልሉን አስቡት። አንድ ሰው ስለ ክልሉ ሙሉ ኢንፎርሜሽን ሊኖር አይችልም። ዳንኤል ግን 120 ሀገሮች ያስተዳድር ነበር። 120 ሀገሮችን ሲያስተዳድር በቀን 3 ጊዜ ይጸልያል። በየቀኑ ዲፖዚት አለው። ሰውየው የሱ ማይንድና ያንተ ማይንድ እኩል አይደለም። አንተ አንድ ቀበሌ ሲያስቸግር ሰውየው የ120 ሀገር ሪፖርት አለው። ሳተላይት የለም፣ ካሜራ የለም፣ ቲቪ የለም፣ ነቲንግ የለም። በረም ስሙኝ፣ ኢንፎርሜሽን የሚያመጣለት ምንም አይነት ሳተላይት የለም። ሰውየው ግን የ120 ሀገር ምን አለው? ሪፖርት አለው። ለምን? ገብርኤል ጥበብ ሊያካፍለው መጥቷል። ገብርኤል ማስተዋል ሊያካፍለው መጥቷል። የሱ ኢምፓርቴሽን ከሆነ የእግዚአብሔር ሰው የመጣ አይደለም፣ ከመልአክ የመጣ ነው። ራኮሳሊ ብራሃዲያና ማንቴ ጄሌ ፕሬዲያ ክራቶሳሊ ክራዶሳንዴ ራኮሳሊ ፕራካቶንዶ ሮቦሻዴ ጄሌ ፕሬዲያ ክራቶሳቲክ ለአርዲያ ፕራዶስ እና በየትኛውም አጋጣሚ መጸለያችሁ እንዳታቆሙ ዲፖዚት እያደረጋችሁ ዲፖዚት 10 ብር የነበረው 100 ብር ይሆናል። 1000 2000 ሚሊየን ከዛ በኋላ ታወጡታላችሁ። መውጣት ይጀምራል። እመኑኝ መውጣት ይጀምራል። ቢኮዝ ብዙ ዲፖዚት አድርጋችኋል። ባለጠግነቱን ይወጣል። ባለጠግነቱን ይወጣል። ያውና ብልህ ሰዎች ምን እንደሚያደርጉ ልንገርህ። ብልህ ሰዎች ምሳሌ ባንተ ልስጥ። ይሄ ልጅ አካውንቱ ላይ ምንም ብር የለው እና ሴንትራል ሸዋ እንሄዳለን። ሴንትራል ሸዋ ሄደ። ሴንትራል ሸዋ ስንሄድ ደስ ያለህን እዘዝ ስለው ያዛል፣ ግን ምንም የለም። ዝማችሁ ነው። ደስ ያለህን ብላት ስለው ይበላል፣ ይጠጣል። ከፈለክ ሩም ያዝ ብለው ይይዛል። ለምን? እኔ እንዳለኝ ያውቃል። ሰዎች ነብይ የሚወዱት ለዚህ ነው። እኛ እንዳለን ያውቃሉ። ሰዎች የእግዚአብሔር ሰዎችን የሚወዱት ለዛ ነው። አካውንታቸው ላይ የለም። ሚራክል ሲናገር ግን ይሆንላቸዋል። አካውንታቸው ላይ የለም። ጤንነታቸው ላይ ችግር አለ። እኔ ስናገር ግን እንደሚፈጠር እርግጠኛ ናቸው። ቢኮዝ ዲፖዚት እንዳለ ያውቃሉ። ያስቀመጥኩት ነገር እንዳለ ያውቃሉ። ፕራኮቶሳሊ ብራሃዲያና ማንቴ ጄሌ ፕሬዲያ ክራቶሳሊ ክራዶሳቴ ይሄ ሰውዬ ሲበላ ሲጠጣ ስታዩት ይሄ ሰውዬ ምንም የለው። እንዴት ይበላል? ባዶ ሳንቲም ነው። የምታውቁት እናንተ ናችሁ። ይሄ ሰውዬ ደግሞ የሚያውቀው ነገር አንዳለ አካውንቱ ውስጥ ገንዘብ ያለበት ሰው ጋር የተቀመጠው። ለዛ ነው መጽሐፍ ቅዱስ እንደዚህ በነብይ እመኑ። ምን ትላላችሁ? በነብይ ምን በሉ? እመኑ። ያ ማለት ነብይን ትረስት አድርገው እንደሚያበለጽግህ። ለምን? እሱ አካውንት ውስጥ አለው። እሱ ምን ውስጥ? እሱ ምን ውስጥ? አካውንት ውስጥ አለ። ሶ ደ ሞመንት ባይብል እንደዚህ ኢኮኖሚ በእግዚአብሔር እመኑ ትበለጽጋላችሁ የሚል ቃል የለም። በነብይ እመኑ ትበለጽጋላችሁ፣ በእግዚአብሔርም እመኑ ነገሩ ይጸናላችኋል። ሶ እግዚአብሔር ለራሱ በነብይ እንድታምኑ ፈቅዶላችኋል። ነብይ መጥቶ መኑኝ አላላችሁ። እግዚአብሔር ራሱ በነብይ እንድታምኑ ፈቅዶላችኋል። ቴንክ ዩ ራኮሳሊ ብራሃዲያ ላቦሳቴ ሶ በምትጸልዩበት ጊዜ አንድ ነገር እያደረጋችሁ ነው። ዲፖዚት እያስቀምጣችሁ የማያቋርጥ ዲፖዚት ሶ ስንጸልይ እንደዛ እያደረግን ነው። ፕራካቶሳሊ ብራሃዲያና ማንታ ጄሌ ፕሬዲያ ክራዶሳቲ ሰዎች በሚጸልዩበት ጊዜ እንዳይጸልዩ የሚያደርጋቸው ምን እንደሆነ ልንገራችሁ። ጸሎት ምን እንደሆነና ሲጸልዩ ምን እንደሚፈጠር አያውቁም። ከጥቂት ደቂቃ በኋላ ስንጸልይ ምን እንደሚፈጠር ነግራችኋል። በሊቭ የማታምኗቸው ነገሮች ይፈጠራሉ። አንድ ጊዜ መንፈሳዊ አባቴ ኢትዮጵያ የመጣ ጊዜ እንደዚህ ያለኝ ሰን አለኝ። ገባው ቁጭ አለ ስመኝታ ክፍል ውስጥ ማውራት ጀመረ። እንዳላደርግ የምትፈልገው ተአምራት አለው ያለኝ። እንዳላደርግ የምትፈልገው ተአምራት አለው ያለኝ። እንደሚያደርገው ያውቃል። ዲፖዚት አለው። ይዘማሽ
እንዳላደርግ የምትፈልጓለሁ። ይሄኛውን ደስ ያለህን ንገረኝ አላደርገውም አለኝ። አድርግ ካልክ ደግሞ አደርገዋለሁ። ጉባኤ ገብቼ የትኛው ይሆን አለኝ። ደስ ያለህን አልኩት። ብራኮስ አሊ ብራዲያኮስ ቢኮዝ ዲፖዚት ያለው ሰው ኤቭሪዌር እንደሚፈጥረው ያውቃል። ኤቭሪዌር እንደሚፈጥረው ያውቃል። የትኛውም ስፍራ ላይ ተአምራቶች እንደሚፈጠሩ ያውቃል። በደንብ ስሙኝ። ሳምታይምስ ቦልድ ስንሆን ሌስ ኤግዛምፕል አንዳንድ ሰው አሁን ይገርማል። እንዴት ትንቢተ ተነብያለሁ ብለህ እርግጠኛ ሆነ ቸርች ትመጣለህ ይለኛል አንዳንድ ሰው። እንዴት ሚራክል መን ይሆናል ፋይናንሻል ጠርመሳ ይሆናል ምናምን ብለህ ሰው እንዴት ይሰበስባል? የማይቀበሉትን አንድ ነገር ልንገራችሁ። ሴንትራል ሸዋ ስትገቡ ኪሳችሁ ውስጥ 100 ብር ካላት ግቡ። ኮንፊደንስ አይሰማችሁ። ለምን የላችሁ? ዲፖዚት ካላችሁስ ብዙ ብር ካላችሁ በድፍረት ነው ይሄንን ነገር ይሄንን ምግብ ቀይሪው፣ አይ አንዴ ታዟል ምናምን ስትለ እሱንም እከፍለዋለሁ ችግር የለ ያኛውን አምጪው ቢኮዝ አላችሁ። ሶ መንፈሳዊ ዓለም ላይ ዲፖዚት ሲኖራችሁ ሰኞ ተነብያለሁ፣ ማክሰኞ ተነብያለሁ፣ ሮብ ተነብያ ሄይ ሶ ልዩነቱ ምንድነው? ዲፖዚት የምናስቀምጠው ዲፖዚት ሶ ምንድነው? ቦልድ የሚያደርገው ነገር ምንድነው ካልከኝ ዲፖዚት እንዳለኝ አውቃለሁ። ያስቀመጥኩት ነገር እንዳለ አውቃለሁ። ሰምቲንግ ከኔ አካውንት ውስጥ የሚወጣ ነገር እንዳለ አውቃለሁ። ካላይ አቤኒ ትራ ፕራኮሳሊ ብራሃዲያ ላቦስ ጄሌ ብሬዲያ ክራዶሳቲ። አንድ ጊዜ ኤርፖርት እየሄድን እያለ እኔና ባለቤቴ የኤርፖርቱ የመጨረሻን ሰልፍ አለፍና አካውንቲንግ ከፍቼ ያሳያት። አካውንቲንግ ብሩን አየሽ አልኳት። አዎ አለች። ቼክ አድርጊው አልኳት። አየችው ብሩ ምን ያክል ብር እንዳለ። አሁን ድጋሚ ቼክ አድርጊው ጨምሯል አልኳት። ምሽት 5 ሰዓት ቼክ ስታደርገው ብሩ ጨምሯል። ከዛ ምንም እንዳልተፈጠረ ሆና መሄድ ጀመረች። ለምንድን ምንም እንዳልተፈጠረ ሆነሽ የምትሄጂ? ሌላ ሰው ቢሆን እኮ ፌንት ይነቅላላታል። ይሄ ዴይሊ የማይሆነው አለች። ይሄ ዴይሊ የማይሆነው ራኮሳሊ ብራዲያ ና አንድ ጊዜ አይ ቲንክ ምሽት 3 ሰዓት እና 4 ሰዓት አብረን ነበር። እሱ ጋር ምሽት 3 ሰዓት እና 4 ሰዓት አብረን ነበር። ፌኒታል ና እና አንድ ሆቴል ገባል። ሆቴሉን ጋር ስንገባ ዋይፋይ ታውቃላችሁ እንትኗ ሰጣችኋለች፣ ወረቀቷ ፓስዋርዷ ለነሱ ሰጣቻቸው። ላንተ ለስጥ ስትለኝ አልፈልግም አልኳት። ለምን ስትለኝ ፓስዋርድ ያልፋል ኤቭሪቲንግ ያልፋል የኔ ስልክ ይገባል አልኳት። ገባ አይደል? ዋይፋይውን አላስገባሁትም፣ ነቲንግ አላስገባውም፣ ፓስዋርድ አላስገባውም፣ ኮኔክት አድርጓል። ራኮሳሊ ብራሃዲያ ላቦስ ዲፖዚት ሲኖራችሁ ቦልድ ትሆናላችሁ። ሰይጣንን አትፈሩትም፣ ድህነትን አትፈሩትም፣ በሽታን አትፈሩትም፣ ግራ መጋባትን አትፈሩትም፣ ጨለማን አትፈሩትም። ሄይ በፍጹም አትፈሩትም። ቢኮዝ ምን አላችሁ? ዲፖዚት አላችሁ። ያስቀመጣችሁት ነገር አለ። ምን ያላችሁት? እና አንድ ቀን እሱ ጋር አብረን ነበር መኪና ውስጥ አካውንቲንግ አውጥቼ ያሳየሁት አየው። አሁን ብጨምረው ምን ሰጠኛለህ አልኩት። እንደዘናል ምን ሆነ? እንደዛ ብሎ ተታምራት ላሳያል አካውንቲንግ አሳያለሁ። አሁን እያየኸው ይለወጣል። ከተለወጠ ምን ትሰጠኛለህ? አባቴ አንተ ብታፈኝ ያለኝ ሁሉ ሲስተካከል ሁሉ ሰጠኛለሁ። ከዛ አሳየኝ አካውንቱን ከፍቶ አሳየኝ። ምሽት 4 ሰዓት ነው። ኤቭሪቲንግ ዝግ ነው። አሳየኝ ምሽት 4 ሰዓት ነው። እዛው እያሳየኝ ቁጥሩ ጨመረ። ተነገርኩ ያለው ያለኝ ሁሉ አውጥቼ ልሰጠው ሰው ችግር የለም። ደግሜ ላሳየህ አለ። በጣም ደስ ይለኛል። ያኔ ምን ታደርጋለህ? ዲፖዚት ሲኖራችሁ ኮንፊደንስ ይኖራችኋል። ዲፖዚት ሲኖራችሁ ኮንፊደንስ ይኖራችኋል። በተአምራቶች መራመድ ጀምራላችሁ። በተአምራቶች መንቀሳቀስ ጀምራላችሁ። ድንቆች በተአምራቶች መንቀሳቀስ ጀምራላችሁ። በተአምራቶች መንቀሳቀስ ጀምራላችሁ። በተአምራቶች መንቀሳቀስ ጀምራላችሁ። በተአምራቶች መንቀሳቀስ ጀምራላችሁ። አንድ ጊዜ ፓፓ ምን በዚሁ አባቴ አንድ ሀገር እና አለኝና ስንሳስለው አሁን ዛሬ ምሳ ሰዓት ወጣለኝ። ከዛ ቪዛ ልንጠይቅ ሄደ። ልክ ነኝ አይደል? ምን ተፈጠረ?
ቪዛ ልንጠይቅ ሄድን። የዛኑ ሰዓት ላይ ምሳ ወጥቷል። ቪዛ የለኝም። ከዛ ምን ተፈጠረ? ይሄ የእናንተ ቴስቲሞኒ ይሆናል። ይሄ የእናንተ ቴስቲሞኒ ይሆናል። ይሄ የእናንተ ምስክርነት ይሆናል። የእናንተ ምስክርነት ይሆናል። ቁጭ በሉ። ራኮሳሊ ብራሃዲያ ላቦሳቴ ጄሌብሬዲያ ክራዶሳቲ ክራዶሳቴ ዴሌብሬዲያ ክራዶሳቲ። ለዛ ነው ዲፖዚት ሲኖራችሁ ፍርሃት የላችሁ። ዲፖዚት ሲኖራችሁ ደፋር ትሆናላችሁ። ደፋር ትሆናላችሁ። በደንብ ስሙኝ። አንድ ባለጠጋና ድሃ የሆነን ሰው እዚህ ውስጥ ብታስቀምጡ መጽሐፍ ቅዱስ እንደዚህ ይላል፣ ድሃ በፍርሃት ይናገራል፣ ባለጠጋ ግን በምን በድፍረት ያወራል ይላል። ባለጠጋው በድፍረት እንዲያወራ የሚያደርገው ባለጠግነቱ ነው። ድሃን እንዲሸማቀቅ ያደረገው ድህነቱ ነው። ሁለቱ ጋር ያለው ልዩነት ምንድነው ካልከ ዲፖዚት ነው። ባለጠጋው ደፋር እንዲሆን ያደረገው ዲፖዚቱ ነው። በመንፈሳዊ ነገር ባለጠጋ ስትሆኑ በማቴሪያል አይደለም ያልኳችሁ፣ በመንፈሳዊ ነገር በጸሎት ባለጠጋ ስትሆኑ ድፍረት ይኖራችኋል። ድፍረት ይኖራችኋል። ፕሮግራም ስትጀምሩ ለራሱ በሽተኞች ይፈወሳሉ፣ አጋንንቶች ይወጣሉ፣ ለምጻሞች ይፈወስ። ቢኮዝ ዲፖዚት አላችሁ። ፕራኮሳሊ ብራሃዲያ ላቦስ ጄሌ ፕሬድ ያክራዶስ። አጠገባችሁ ያለውን ሰው ዲፖዚትህን ጨምር በሉት። አሁን ትንሽ ነው በሉት። አሁን ትንሽ ነው። ዲፖዚትህን ጨምር በሉት። አንድ ጊዜ መንፈሳዊ አባቴ ፕሮፌት ዩበርት ኤንጅል አንድ ነገር አፕን አደረገ። አንድ እግዚአብሔር መልአክ ተገለጠለት። ያ የእግዚአብሔር መልአክ የተገለጠለት በየቀኑ 17 ሰዓት ለአንድ ዓመት ከጸለየ በኋላ በየቀኑ 17 ሰዓት ነው የሚጸልየው ለአንድ ዓመት። የእግዚአብሔር መልአክ ተገለጠለትና እንደዚህ ያለው እግዚአብሔር ልኮ ነው የመጣሁት እንደዚህ ያለውና ለጥቂት ሰከንድ የምትጸልያትን ጸሎት ለደቂቃ አድርጋት አለው። የ17 ሰዓቷ ጸሎት ለመልአኩ ጥቂት ሰከንድ ነች እና ወደ ደቂቃ ቀይራትና ላይፍ ይቀየራል አለ። ያ ማለት እሱ ያስቀመጠው ባላንስ ለሱ ምንድነው? ምንም ነው፣ ዜሮ ነው። ምን ማለት ነው ነገር? እናንተ ተሟሙታችሁ እንደምንም አካውንታችሁ ውስጥ 1 ሚሊዮን ብር አስቀምጣችሁ ማለት ነው 20 ሚሊዮነር ምናምን ብላችሁ ስትሄዱ 1 ቢሊዮነር የሆነ ሰው ባጠገባችሁ ሚሊዮን ብር ይዘህ ነው እንደዚህ የምትንጠባረቀው ነው የሚል መልአኩ። እንደዛ ነው ያለው። አንተ 17 ሰዓት ጸልየህ ጥቂት ሰከንድ ነው አለው። ፕሮኮሳሊ ብራሃዲያኮስ ዲፖዚትህን ጨምር በሉት። ጸሎት ጨምር። ፕሮኮቶሎቦ ሳንዴ ጄሌ ብሬዲያ ክራዶሳቲ። በምትጸልዩበት ታይም ላይ ዲፖዚት ምን እያላችሁ ነው? ከዛ የሆነ ጊዜ ፈውስ ሆኖ ይወጣል፣ በረከት ሆኖ ይወጣል፣ ተአምራት ሆኖ ይወጣል፣ ተጽዕኖ መፍጠሪ ሆኖ ይወጣል፣ ስም ሆኖ ይወጣል። አንተ ግን ምን ጨምር? ክብር ለኢየሱስ ይሁን። ብዙ ጊዜ ቸርች ውስጥ ያሉ መንፈሳዊ ልጆችን እንደዚህ አወራቸዋለሁ። ስም ማን? ሀብታሙ ነው። ሀብታሙን አያችሁት? እዚህ መንፈሳዊ ዓለም ላይ ያየው ሀብታሙ የሚባል ስም ያለው አልኩ። እናንተ የምታዩት እኔና እሱ የምናወራው ነው። መንፈሳዊ ዓለም ላይ ምን የተደረገ ምን የተከናወነ እንዳለ አታውቁም። ከኔ ጋር ናችሁ? ምን የተደረገ ምን የተከናወነ እንዳለ አታውቁም። ጸሎት በምትጸልዩበት ሰዓት ላይ መንፈሳዊ ዓለም ላይ ምን እየተከናወነ እንዳለ ብታውቁ እንደ ጸሎት የሚጥማችሁ ነገር አይኖርም። እና ምን እየተከናወነ እንዳለ አሳያችኋል። ደሞመንት እዚህ ጋር ቁመን ራኮ ሳሊ ፕራዲያላ በሆሳንታ ስንል ምን እንደሚፈጠር ነግራችኋለሁ። ቴንክ ዩ። ራእይ ምዕራፍ 8 ክፈቱ። ራእይ ምዕራፍ 8 ቁጥር ከ3 እስከ 5 አንድ መልአክ ሞጣ የሚለው ወይ አንድ መልአክ ሌላ መልአክ የወርቅ ጥና ይዞ መጣና በደንብ ስሙ። ሌላ መልአክ የወርቅ ጥና ይዞ መጣ፣ በመሰዊያውም አጠገብ ቆመ። ምን ሊያደርግ? እርሱም በዙፋናት ፊት ባለው የወርቅ መሰዊያ ላይ ከቅዱስ ጸሎቱ ጋር በዙፋናት ላይ ባለው መሰዊያ ዙፋን ላይ ተቀምጣለ። እሱ እዚህ ያለ የወርቅ ጥና ይዟል። እሺ ቀጥል። መሰዊያው ላይ ከቅዱሳን ጸሎት ሁሉ ጋር ምንድን ያዘው? መስዋዕቱ ምንድነው? የቅዱሳን ጸሎት። እሺ እንዲያቀርበው ብዙ ዕጣን ተሰጠው። አሁን በደንብ ስሙኝ። ዙፋኑ ላይ ለተቀመጠው
ጸሎት ዕጣን ነው፣ የሚሸት ነገር ነው። እናንተ እየጸለያችሁ ነው ማለት ዙፋኑ አካባቢ በሙሉ ዕጣን ነው የሚፈጠረው። ዕጣን ነው የሚፈጠረው። ሰማይ ላይ ፕሬየር ቃል አይደለም፣ ዕጣን ነው፣ ፐርፊውም ነው፣ ሽቶ ነው። ያ ማለት ለዛ ነው እግዚአብሔር ጸሎቴ ያለው ለዛ ነው። ሽቶዬ እያላችሁ ነው ጸሎቴ ብሎ ሲያወራ የምንቀባው ሽቶዬ፣ ዙፋኔ አካባቢ የሚርከፈከፍ ሽቶዬ፣ መሰዊያው ላይ የሚርከፈከፍ ሽቶ፣ እሱ ምን ይላል? ጸሎት ነው። ቀጥል። አሁን ይሄ ሰማይ ላይ ነው፣ ምድር ላይ ደግሞ አሳያችኋለሁ። ጸሎት የዕጣኑን ጢስ ከቅዱሳኑ ጸሎት ጋር ከመልአክ እጅ ወደ እግዚአብሔር ፊት ወጣ። በደንብ ስም፣ ከመልአኩ ፊት ወደ እግዚአብሔር ወጣ። አሁን እቺን ቃል ብዙዎች የሚጠቅሷት መላእክት ያማልዳል ለሚል ቃል መላእክት አያማልዱም፣ ባይዘው አማልደው ማያውቁ። እዚህ ላይ የምታዩት መልአክ ነብይ ስትሆኑ የምትረዱት እዚህ ላይ ያለው መልአክ የናዝሬቱ ኢየሱስ ነው። ይሄንን ሰርቪስ እና ሚኒስትሪ ሰጥ ያለው የናዝሬቱ ኢየሱስ ነው። መልአክ ብሎ ሲያወራ ስለ ክንፍ አይደለም የሚያወራው። ዮሐንስ ለቤተ ክርስቲያኒቱ መልአክ ይላል አይደለ? ስለ ክንፍ አይደለም። የቤተ ክርስቲያኒቱ ፓስተር ነው የቤተ ክርስቲያኒቱ መልአክ የሚለው መልእክተኛ ማለት ነው። ሌላ ምንም ሚኒንግ የለውም። እሺ መልአኩም ጤናውን ይዞ የመሰዊያውን እሳት ሞላበትና ጸሎቱን ይሄ ሁሉ እሺ ወደ ምድር ወረወረው። በደንብ ስሙ። አሁን እኛ እዚህ ስንጸልይ እዚህ እየጸለይን ነው። እግዚአብሔር እዛ ጋር ነው ዙፋኑ ላይ እና እግዚአብሔር ምን እያለ ነው? መሰዊያው አካባቢ በሽቶ በዕጣን ተሞልቷል። ይሄ ሰማይ ላይ የተደረገ ያለ ስርዓት ነው። አሁን ምድር ላይ ደግሞ ይሄ ጸሎት የምንጸልየው ጸሎት ምድር ላይ ምን እንደሚፈጠር ላሳያችኋለሁ። ቀጥል። መልአኩም ጤናውን ይዞ የመሰዊያውን እሳት ሞላበትና ወደ ምድር ወረወረው። በደንብ ስሙ። ጸሎቱን ወደ ምን ወረወረው? ወደ ምድር። እሺ ነጎድጓድ ድምጽ፣ የነጎድጓድ ድምጽ፣ እሺ መብረቅና የምድር መናወጥ ሆነ። በደንብ ስሙ። ደሞመንት እዚህ ላይ መጸለይ ስንጀምር ምድር ላይ መናወጥ ነው የሚሆነው። ቢኮዝ የኛ ፕሬየር ምድር ላይ ሲመጣ የነጎድጓድ ድምጽ ነው፣ መብረቅ ነው። ለዛ ነው ሰይጣን የሚጸልዩ ሰዎችን የሚፈራው በዚህ ምክንያት ነው። ደሞመንት መጸለይ ስትጀምሩ መብረቅ ከየት መጣ ሳይባል መብረቅ ይወርዳል ምድር ላይ። የሱ ኪንግደም ላይ ይወርዳል፣ ስራዎቹ ላይ ይወርዳል። ምድር ላይ ምንድን ነው አለ? ወደ ምድር ሲጥለው፣ ድጋሚ አንብብላችሁ፣ ወደ ምድር ሲጥለው መልአኩም ጥናውን ይዞ የመሰዊያውን እሳት ሞላ፣ ወደ ምድር ወረወረው። ጸሎቱን ነው። ነጎድጓድ በረምስ እግዚአብሔር በደንብ ካሸተተው በኋላ ሳምታይምስ ምን ብሎ ልንገራችሁ፣ ጸሎታችሁ ዘግይቷል ማለት ሽቶ በጣም አሪፍ ሆኗል፣ እግዚአብሔር ያንን ስፍራ እንዲለቃል ተገማል። ጂሰስ ብሪንግቶን ሜጃ የሰማሽ ነው። 40 ቀን ለአንድ ጉዳይ እየጸለያችሁ ነው ማለት 40 ቀን ያንን ሽቶ ጌታ ወዶታል። መመለስ ስላልፈለገ አይደለም፣ ያንተ ሽቶ ተስማምቶታል። ጂሰስ ያንቺ ሽቶ ተስማምቶታል። ኦ ሜጃ አንዳንዶቻችሁ በዚህ ጉዳይ አስቀምጤ ነው የጸለይ ካላችሁ እየጸለያችሁ ያላችሁ ጸሎት የፈጠረው ሽቶ ተመችቶታል። በነገታውም ሲመጣ የዚህ ሰውዬ ሽቶ ይሆንልኝ ይላል። በነገታውም ሲመጣ የዚህ ሰውዬ ፐርፊውም፣ ከነገ ወዲያም ሲመጣ 10 ዓመት ሙሉ ጋድ ያ ሽቶ ተመችቶታል። ሽቶ ምን እንዲባል አይፈለግም። ጂሰስ ቀጥል። ወደ ምድር ሲወረወር ነጎድጓድ ያ ማለት ሲመለስ፣ እሱ ጋር ደርሶ ሲመለስ የነጎድጓድ ድምጽ፣ እሱ ጋር ሲደርስ ሽቶ ነው። ሲመለስ የነጎድጓድ ድምጽ ወደ ምድር ሲመለስ መብረቅና የምድር መናወጥ ሆነ። የነጎድጓድ ድምጽ መብረቅና የምድር መናወጥ ሆነ። አንድ ጊዜ በጥንቆላ ዓለም በጣም የሚሰራ አንድ ሰው አገኘው። ፓስተሮች እኔ ጋር ይመጣሉ አለኝ። እና እኔም በፊት በጌታ ነበርኩ፣ አሁን ባክ አድርጌ ነው አሁን ያለውበት ላይፍ ውስጥ መውጣት ስለማልችል እዚህ ድረስ ያለሁት አለኝ። አንድ ነገር ልንገርህ አለኝ። ኦኬ ንገረኝ አልኩት። ፔንጤ ሲጸልይ የሚለቀቀው በረከት ፔንጤ ቢገባው ኖሮ ወደኛ ይመጡም ነበር አለኝ። ቢኮዝ እናንተ በምትጸልዩበት ታይም መብረቁ እናንተ አይታያችሁ። እናንተ በምትጸልዩበት ታይም ነጎድጓዱ እናንተ አይታያችሁ። እናንተ በምትጸልዩበት ታይም ብልሽታው የሚፈጠረው ነገር እናንተ አይታያችሁ። መንፈሳዊ ዓለም ላይ ግን እየተፈጠረ ነው። ያንን የጨለሙ ዓለም መናፍስቶች ያውቁታል። ያንን ምን ይሉታል? ያውቁታል። ለዛ ነው በደንብ ስሙን። ደሞመንት ለመንበርከክ ስትጸልዩ ሰይጣን ወደ ማይንዳችሁ የሚያመጣላችሁ ድምጽ ምንድን ነው? መስኮቱ አልተዘጋም ይላችኋል። መስኮት ልትዘጉት ይላል። ቢኮዝ መብረቅ ልታወርዱ ነው። ከዛስ
መስኮቱን ዘግታችሁ ስትመለስ ስቶቭን አለቀልሽው ይልሻል። ስቶቭ ልትነቂ ትሄጃለሽ። ህፃኑ ሊወርድ ነው። ህፃን ጸሎቱን አቆምሽ። መብረቅ ልታወርጂ ነበር። አንቺ አልታወቀሽ። መብረቅ የሆነ ሰፈር ላይ ልታወርጂ ነበር። ነጎድጓድ ሊመጣ ነበር። መናወጥ ሊሆን ነበር። ሶ እንድጸልይ አይፈለግም። ቢኮዝ ከጸለይክ መብረቅ ሊወርድ ነው። ከጸለይክ መናወጥ ሊሆን ነው። ከጸለይክ ረብሻ ሊፈጠር ነው። ከጸለይክ መንግስቱ ሊቀደር ነው። ከጸለይክ መንግስቱ ሊፈርስ ነው። ከጸለይክ መንግስቱ ሊገለበጥ ነው። ሶ ትልቁ ትግሉ ምንድነው? እንዳጸልይ ማድረግ ነው። ከዛስ ትዝ ብሎ የማያውቅ የዛሬ 3 ዓመት 2 ወር ምናምን የረሳው ጓደኛ ለሱ ደውልለት ይልሃል። ስልክን ታነሳለህ። ባለቤት ደህና ነች 3 ሰዓት። ከዛ ምንድነው የምትለው አንተ? ልተኛና ለሊት ተነስቼ ጸልያለሁ። ጧት ተጎትተህ ትነሳለህ። ለሊት እነሳለሁ ያልክ ሰውዬ ጧት ውሃ ተደፍቶብህ ትነሳለህ። አትጸልዩም። ልክ ነኝ አይደል? ቢኮዝ ከጸለይክ ምን እንደሚፈጠር እሱ ያውቃል። ሄሎ ምን ማለት እንደሆነ ልንገራችሁ። በምትጸልዩበት ጊዜ ውስጥ ይሄ ሁሉ እንደሚፈጠር ሉሲፈር ያውቃል። ሰው ትግሉ እንዳትጸልዩ ነው። ፋይት የሚያረጋችሁ እንዳትጸልዩ፣ ፋይት የሚያረጋችሁ እንዳትሉ እንዳትጸልዩ። ከጸለያችሁ የሚፈጠሩ ነገር በሙሉ ያውቃል። መብረቅ ሊወርድ ነው። በደምብ ስሙ። ዛሬ እዚህ ጋር መብረቅ ይወርዳል ብል ከመካከላችሁ የሚቀመጥ ሰው አለ? የለም። ራን እግሬ አውጪ ነው ሁላችሁም። ስለ ጫማው በኋላ ይታሰብበታል ብትሉ አስቡት። ናው እናንተ እዚህ ጋር ስትጸልዩ እዚህ አካባቢ ያሉ መናፍስቶች እሺ ብለው የሚቀመጡ ይመስላል። መብረቅ ሊወርድ ነው። የሆነ ነገር ሊፈጠር ነው። ይገባችኋል? የሆነ ስፍራው ይነቃነቃል። ስፍራው ይነቃነቃል። ቢኮዝ የሆነ ነገር ሊወርድ ነው። መናወጥ ሊሆን ነው። የሆነ መናወጥ ማለት ነው የምድር መናወጥ ሆነ ማለት ነው። ምድር ላይ ተረጋግተው የነበሩ ቁጭ ብሎ የነበሩ ሰላም ነው ብሎ የነበሩ ድንገት የሆነ ነገር ይወርቅባቸዋል። አያያያያያያያያ ድንገት የሆነ መብረቅ ይወርቅባቸዋል። መናወጥ ይሆናል። ከየት ነው? ማን ነው? ምንድን አፍተር ዛት ምን እንደሚያደርጉ ይሄንን መብረቅ ማን የላከው ነው የሚሉት። ይሄንን መብረቅ ለዛ ነው እኮ በጣም የሚጸልይ ሰው ጋር መናፍስቶች ሲመጡ ምን እንደሚል ታውቃላችሁ? አስቸገርከን እኮ ይላል። ከየት ነው የመጣው ሲባል የኢትዮጵያ ጠረፍ ስም ይነግራቸዋል። ሰውየው ያለው አዲስ አበባ ነው ወይ ሰውየው ያለው ጅማ ነው። 600 ኪሎ ሜትር ያ መናፍስ ሰውየውን እያሰነዳ እዚህ ድረስ ያመጣው ለአንድ ነገር ነው። መብረቅ እዛም የተጣለ ነው። እዚያ ያሉትንም ደርሷቸዋል። እንኑርበት ፕሊዝ እንኑርበት ለማለት ነው የመጡት። አሁን እናንተ እዚህ ጋር የምትወረውሩት መብረቅ አራቱም አቅጣጫ ላይ ያሉ መናፍስቶችን፣ አራቱም አቅጣጫ ላይ ያሉ ክፉዎችን፣ አራቱም አቅጣጫ ላይ ህዝቡን የጨቆኑ ክፉ መናፍስቶችን፣ አራቱም አቅጣጫ ላይ ህዝቡን ያሰሩ የእርግማን እና የክፉ ኃይላቶችን፣ የድህነት መናፍስቶችን እነሱ ላይ ነው መብረቅ የሚጥለው። እነሱ ላይ ነው መብረቅ የሚጥለው። እነሱ ላይ ነው መብረቅ የሚጥለው። ፕሬይ እናደርጋለን፣ እንጸልያለን። መብረቅ ይወርዳል። መናወጥ ይሆናል። ነጎድጓድ ይሆናል። ነጎድጓድ ይሆናል። ነጎድጓድ ይሆናል። ሳምታይምስ እኮ በጣም ዲፕ ፕሬየሩ ስትገቡ አየሩ ላይ እኮ ሰምቲንግ እንደተፈጠረ ይገባል። እናንተ ለራሱ ትሸበራላችሁ። ምንድነው? ስፍራው በሙሉ ይሞቃችኋል። ቢኮዝ የሆነ ነገር እየወደቀ ነው። እናንተ ያላያችሁት፣ እናንተ ያላሰባችሁት ከየት ነው ያላልች የሆነ ነገር እየወደቀ ነው። ፋይናንሻል ነገራችሁን የያዙ ክፉ መናፍስቶች ላይ ይሄ መብረቅ ሲወድቅ አይቻል። አገልግሎታችሁን የያዙ መናፍስቶች ላይ፣ ጤንነታችሁን የያዙ መናፍስቶች ላይ ይሄ ክፉ ሲወድቅ አይቻለሁ። ይሄ ክፉ መንፈስ ሲወድቅ አይቻለሁ። ሲወድቅ አይቻለሁ። ሲወድቅ አይቻለሁ። ሲወድቅ አይቻለሁ። ቁጭ በሉ። አንድ ጊዜ ዱባይ የሚባል ሀገር ኮካኮላ ካምፓኒ የሚያስተዳድረው በተለምዶ ኮካኮላ የሚባል ትልቅ አዳራሽ አለ። ከ10 እስከ 15 ሺህ ሰው ይዛል። ፓስተር ክሪስ ወደ ስፍራው ከመግባቱ በፊት ማስታወቂያ ሰርቶ ኤቭሪቲንግ ሰርቶ ጨረሰ እና ወደ ከተማው ከመግባቱ በፊት ለ3 ቀን ብሎ ፕሬየር ገባ። ለ3 ቀን ከ3 ቀን በኋላ በር ከፍተው ነው ያስወጡት። በር ከፍተው አስወጡት። ልክ እሱ ፕሬየሩን ጨርሶ ሲወጣ የዱባይ መንግስት ፕሮግራሙን ሰረዘ። ይጎዛን ነገር ገብቷቸዋል። ይወደቃል። እዛ 3 ቀን ፕሬየር ውስጥ መናወጡ ነው።
አያያያያ በዛ 3 ቀን ፕሬየር ውስጥ የተፈጠረ ነገር አለ። ሶ ኤቭሪቲንግ የከፈላቸውን ቢሎች በሙሉ መለሱለት። ብትችል አንተም እንዳትመጣሉት ራኮስ ሳሊ ብራሃዲያኮስ እና ዛሬ እንጸልያለን። አሁን ብልህ ከሆናችሁ አንድ መንፈሳዊ ምክር ልምከራችሁ። ለመጸለይ ቸርች እንዳታስቡ፣ ለመጸለይ ቤቴ እስክገባ እንዳትሉ። ሳምታይምስ ምን እንደሚገርም ልንገራችሁ። አንዳንድ ሰዎች ቢሮ ይሄዳሉ፣ ዶክመንት ይዘው እየሄዱ ነው። ከዛ ቢሮ እንደሚከለከሉ ይገባቸዋል። ከዛ ቢሮ ውስጥ የሆነ መንገጫገጭ ሲፈጠር እዛው አይደለም የሚጸልዩት። ዶክመንቱን ይዘው ይመጡና ወይ ቸርች ይመጣሉ ወይ ቤት ይገባሉ። ዘማችሁ ነው። መብረቅ መውደቅ ያለበት ግን እዛ ስፍራ ነው። አልሰማችሁ? መብረቅ መውደቅ ያለበት የት ነው? እዛው ነው። ራኮሳ ሊብራሃዲያኮሳያ ጄሌ ብሬዴጌዴሌ ቦሳንዳይ ሪኮቶሎ ቦሳ ሊብራሃካቶንዳ ራባስ ጄሌ ክሬኤዲያ ክራአዶሳቲ የትኛውም ስፍራና አጋጣሚ ውስጥ ስትገቡ ማድረግ ያለባችሁ ነገር ሪኮቶሮ ቦሳያ ጄሌ ብሬዲያ ክራዶሳ እንዳራባሃስያቴ ሪፕሮዶሳ ሊክራዶሳ እንዳራባሃሻዴ ሪኮቶሎ ቦሳይ ኤሬብሬዲያ ክራዶሳቲ። በደንብ ስሙ። ጸሎት ለእግዚአብሔር ሲሆን ምንድን ነው? ሽቶ ነው። ለምድር ሲሆን እና ለክፎች ሲሆን መብረቅ ነው፣ ነጎድጓድ ነው። ሌላስ? የምድር መናወጥ። ለናንተ ሲሆን ግን ዲፖዚት ነው። ለናንተ ሲሆን ዲፖዚት ነው። ለናንተ ሲሆን ምንድነው? ዲፖዚት ነው። ሶስት ቦታ ነው እናንተ ምን እያላችሁ ያላችሁት። የእናንተ አንድ ጸሎት እዛ ጋር ሽቶ ሆኗል፣ እዛ ጋር መናወጥ ሆኗል፣ እናንተ ጋር ደግሞ ዲፖዚት ሆኗል። የሆነ ቀን የምታወጡት የበረከት ዲፖዚት፣ የፈውስ ዲፖዚት። የእናንተ አንድ ጸሎት እኮ ነው። አንድ ጸሎት እዛ ጋር ሽቶ ሆኗል። ጋር ይሄ ሽቶ ይቆይልኝ ካለ በዛ ርዕስ 1 ዓመት ልጸልይ ይችላል። ስፔሻሊ ላይክ ቤስት ሽቶች እነማን እንደሆኑ ልንገራችሁ። ቀባኝ የሚሉ ሰዎች ጸሎታቸው ቶሎ አይመለስም። ቤስት ሽቶ ነው። 2 ዓመት ፋስቲንግ ትይዛለህ። ቤስት ሽቶ ነው። ቀጥል፣ 3ኛ ዓመቱን ቀጥል ይልሃል። አንተ እኮ ያው ቀባኝ ካልኩ ልብሴን ምናምን ትላለህ። ነብይ ጋር 2 ዓመቴ ነው። ሽቶ ተመችቶታል። ከኔ ጋር ሽቶ ምን ብሎታል? ተመችቶታል። 40 ቀን ጌታ ሆይ የሆነ ነገር ግለጥብኝ ካልሆነ ምናምን ድብልቅልቅ ታደርገዋለህ። ከ40 ቀን በኋላስ ጋር ሽቶ ስለተመቸው ከዚህ በኋላ አልጸልይም ብለህ ለራሱ ሳታስበው 21ኛ ቀን ጾም ጸሎት ይዘሃል። ቢኮዝ ሽቶ ስለተመቸው ግዴታ እዛ ውስጥ ይከታል። ራኮሳሊ ብራሃዲያ ላቦስ ጄሌ ብሬዲያ ክራዶሳቲ ሪክሮቶሳሊ ክራዲያ ላቦሳቴ። ለዛ ነው የተቀቡ የእግዚአብሔር ሰዎችን እስኪ ጠጋ ብለህ ጠይቃቸው። ቀባኝ ብለህ ምን ያክል ጊዜ ጸልይሃል በላቸው። ይነግሩሃል። አመታት ረጅም ሰዓታት እንደጸለዩ ይነግራል። ሄሎ ረጅም ሰዓታት ቢኮዝ ሽቶ ምን ብሎታል? እኔ እኮ ለሱ ብዬ እኮ ነው እኔ እኮ ለሱስ ብዬ ለሱ ብዙ ሰዎች ወደ መንግስቱ እንዲመጡለት ብዬ እኮ ነው እየጸለይኩ ያለው። እንዴት ቅባት አይሰጠኝም የምትለው አንተ ነህ። ደግሞ የሌሎቹን ሰዎች ተውት። የዚህኛው ሰው ሽቶ አሪፍ ነው ይላል። ከኔ ጋር ናቸው። የሌሎቹ ምን በለው ተውት። ይሄኛውን ሰው አምጡት። ዛሬም ይደፋል፣ ነገም ይደፋል። ምን እንደሚገርመኝ ልንገራችሁ። ራእይ 8ን ክፈት። ራእይ 8 የናዝሬቱ ኢየሱስ በሉሲ እጅግ በጣም እወድሃለሁ። ድምጻቸው አይሰማም። የናዝሬቱ ኢየሱስ እጅግ በጣም እወድሃለሁ። እጅግ በጣም እወድሃለሁ። አሁን የማነብላችሁ የእግዚአብሔር ቃል ውስጥ በደንብ ስሙ፣ አንብበው። አሁን ቀደም ያነበብከው ከ3 እስከ 5 ሌላም መልአክ የወርቅን ጤና ይዞ ይሄ መልአክ የናዝሬቱ ኢየሱስ ነው ብያችኋለሁ። መልአክ እያለ ነው የሚናገረው። እሺ የወርቅን ጤና ይዞ ምን አለ? መጣና በመሰዊያው አጠገብ ቆመ። የት ጋር ቆመ? በመሰዊያው አጠገብ። የሚሰዋለት እዛ ጋር አለ አባቱ። እሺ እርሱም በዙፋኑ ፊት ባለው የወርቅ መሰዊያ ላይ እሺ
ከቅዱሳንም ጸሎት ሁሉ ጋር እንዲያቀርበው ብዙ ዕጣን ተሰጠው። በደንብ ስም ብዙ ጊዜ ሮንግ ከሆነ ጸሎት ጸልያችሁ ይመለስላል። ምን ማለት እንደሆነ ልንገራችሁ። በጣም አስጨናቂ ሁኔታ ውስጥ ገቡና በኢየሱስ ደም ራሴን ሸፍኛለሁ፣ የኢየሱስን ደም ረጭቻለሁ ምናምን ብላችሁ ትሄዳላችሁ። ነገርዩ ይሳካላችኋል። ጸሎታችሁ ግን ትክክል አይደለም። የኢየሱስ ደም በየቀኑ የምትረጩት አይደለም። አንዴ ተረጭታችኋል። ጸሎታችሁ ትክክል አይደለም፣ ግን ምላሽ ታገኛላችሁ። ስለዚህ የሚሆን ጥቅሶች ምናምን ጨምራላችሁ። ለምን ነው የሚመለስላችሁ? አንዳንድ ጸሎቶቻችሁ ሮንግ ሆነው ውጤት ታገኛላችሁ። ለምን እንደምታገኙ ልንገራችሁ። አሁን ያነበብከውን ደግመህ አንብበው። ፓስተር ሚኩ አሁን ያነበብከውን ደግመህ አንብበው። ሌላም መልአክ የወርቅ ጥና ይዞ መጣና በመሠዊያው አጠገብ ቆመ። መሠዊያው ላይ ቆመ። እርሱም በዙፋኑ ፊት ባለው የወርቅ መሠዊያ ላይ ከቅዱሳን ጸሎት ሁሉ ጋር እንዲያቀርበው ብዙ ዕጣን ተሰጠው። ከቅዱሳን ሁሉ ጸሎት ጋር እንዲያቀርበው ብዙ ዕጣን ተሰጠው። ምን ማለት እንደሆነ ልንገራችሁ። ጸሎት ለእግዚአብሔር ምንድን ነው ብያችኋለሁ? ሽቶ። አሁን የናዝሬቱ ኢየሱስ የእናንተን ጸሎት ይዞታል። ሳምታይምስ ምን ይፈጠራል መሰላችሁ? የእናንተ ጸሎት የማይሸት ይሆናል። ኢየሱስ ራሱ ዕጣን ይጨምርበታል። ቢጎት በድካማችሁ የሚያግዛችሁ ሊቀ ካህን yes ሄሎ ጂሰስ ራሱ ምን ይጨምርበታል? ዕጣን ጨመረበት እኮ ነው የሚለው። ጸሎት ይዟል። ጸሎቱ ግን ሮንግ ነው፣ ትክክል አይደለም። ጸሎቱ ምን አይደለም? ትክክል አይደለም። አብ እንዳይጸየፈው ጂሰስ ማን እንዳይጸየፈው? መሠዊያው ላይ መስዋዕቱን የሚቀበለው እንዳይጸየፈው የናዝሬቱ ኢየሱስ ይጨምርበታል። ምን ያክል እንደሚወዳችሁ ኢየሱስ አያችሁ። የእናንተ ፕሬ ሳምታይምስ ሮንግ ነው። እንደ እግዚአብሔር ቃል እንኳን ለሚጸልያችሁ ያላችሁ ግን ይመለስላችኋል። ምላሽ ታገኛላችሁ። በጣም በጥልቀት መንፈሳዊ ነገር ገብቷችሁ እኮ አይደለም። ከዛ ጸሎታችሁ ኦልሬዲ ሄቨን ይደርሳል። መመለስ ስለሌለበት የናዝሬቱ ኢየሱስ ዕጣን ይጨምርበታል። ምን ዕጣን? እግዚአብሔር ፊት ሲቀርብ እግዚአብሔር እናንተ ጸሎት ይመስለዋል። እግዚአብሔር ኦልዌይስ የሚሸወደው ልጁን ሲያይ ነው። very true too much true ምኑን ሲያይ? ምን ማለት እንደሆነ ንገራችሁ። ከዚህ በፊት ተናግሬያለሁ። ይስሐቅ በያዕቆብ እንዴት እንደተሸወደ ታውቃላችሁ? ይስሐቅ እንዴት በያዕቆብ እንደተሸወደ? እናትየዋ በግ አረደች፣ የበግ ጠጉር አለበሰችው። ከዛ እንደዚያ ድምፅህ የያዕቆብ ነው አለው፣ ሰውነትህ ግን የኤሳው። ምን ማለት ነው ንገራችሁ። ስትጸልዩ እግዚአብሔር አብ ይሄ የሌባ ድምፅ ነው ይላል፣ የያዕቆብ ድምፅ ነው። ይሄ አጭበርባሪ እንዴት ጸሎት ይሰማል ያለ እጁን ዘርግቶ ሲነካ ግን የበግ ጠጉር ነው የሚነካው። የበግ ጠጉር ነው። ያዕቆብ ሆነ የጸለይክ ይመለስልሃል። የበግ ጠጉር ነው የተነካ። I receive it። ያዕቆብ እንደሆንክ ይታወቃል። ከኔ ጋር ናችሁ? ያዕቆብ እንደሆንክ ትናንትና ምን እንደሰራ ከደቂቃዎች በፊት ምን እንደሰራ ያውቃል። ድምፅ የያዕቆብ ነው ይላል። ነገር ግን አልባርክም እንዳይል እጁን ሲዘረጋ የበግ ጠጉር። ኢየሱስ ለኛ የሆነው እንደዛ ነው። ስንጮ ድምፃችን የኛ ነው። ስንጮ ያቀናል። ነገር ግን እጁን ሲዘረጋ የበግ ጠጉር። የታረደ በግ አለ፣ የታረደ በግ አለ፣ የለበስነው ልብስ አለ። እጁን ሲዘረጋ ያንን ይነኳል። ለበጉ ጠጉር ሲል ባረከው። ምን ማለት እንደሆነ ልንገራችሁ። ጸሎታችሁ ተጸልየ፣ ሰማይ ደረሰ። አብ ጋር ከደረሰ ይጸየፈዋል። የናዝሬቱ ኢየሱስ ዕጣን ይጨምርበታል። ከአብ ሲያሸተው እናንተ ያቀረባችሁት ይመስለዋል። ጸሎቱን ግን የያዘው ምን ማለት እንደሆነ ልንገራችሁ። ቁጭ በሉ። ሲቪ የያዘ ሰው አለ። ሲቪ የያዘ ሰው ካኪ ኦር ሳምቲንግ የያዘ ሰው ካኪ የያዘ ሰው አለ። የሆነ ሰው ፖስታ ወይም ካኪ የያዘ እዚህ አካባቢ ነው። እዚህ ጋር ነው ያየሁት። ትንቢት አይደለም ባይዘው። ካኪ የያዘ ኦር ፖስታ የያዘ ሰው ወይም ፋይል የያዘ ሰው አለ። እሺ አንድ ሰው ባይብል ይስጠኝ። እሷን ባይብል ምን ማለት እንደሆነ ልንገራችሁ። ዙፋን ላይ ጋደፋ ዘራል አማን ያዝ ሲቪውን ይዞ እዚህ መቅረብ ፈልጓል። አማን እዚህ ጋር ከመጣ ሪጀክት ይደረጋል። የናዝሬቱ ኢየሱስ ጸሎቱን ይዟል። ዕጣኑ ላይ ጸሎት አይደል ያዘው? ጸሎቱን ይዟል። ጸሎቱን ሲያሸተው ለሱም አይሸትም። ኦኬ ብሎ ይጨምርበታል። አንዳንድ ነገሮችን ያሳምርበታል። ሜካፕ ያደርገዋል። አማን እዛ እኮ ነው።
አብ ሲያየው የናዝሬቱ ኢየሱስ ነው ያንተን ጸሎት የያዘው። አብ ሲያየው ጸሎቱን የያዘው ማን ነው? የናዝሬቱ ኢየሱስ ነው። አብ ሪጀክት ያደረገው ቢኮዝ ኢየሱስ ነው የያዘው። ቁጭ በሉ። ለምንድነው ጂሰስ የሚቀበል? ለምንድነው እሱ መሰዊያውን የሚይዘው? እዛ ሪጀክት እንደምትደረግ ያውቃል። እዛ ጋር ስትሄድ ያዕቆብ ነህ፣ ሌባ ነህ፣ አንተ አጭበርባሪ ነህ፣ ውሸታም ነህ፣ አትታመንም። ጌታ ኢየሱስ ይቀበለዋል። ያንተ ጸሎት እኮ ጸሎቱ ያንተ ነው። ለዛ ነው ጸሎቴ የሚለው ለዛ ነው። አሁን ካንተ ሲቀበል ሲቢዩ ማን ሆኗል? ኢየሱስ ሆኗል። በደምብ ስሙን። ቅድም ያነበብነው ቃል ውስጥ ነግሬያቸዋለሁ። ጸሎታችሁ አይልም። ምን ማለት ነገራችሁ? ካንተ ሲቀበለው ሲቢ ማን ሆኗል? አብ ፊት ሲቀርብ ይሄ ሲቢ አብ የሱ እንደሆነ አይደለም የሚያውቀው፣ ኢየሱስ ስላቀረበው ሲቢው ምን ይሏል? ይቀበለዋል። ሲቢው መቀበል ብቻ አይደለም፣ መልሱን ሲሰጥ ላንተ አይደለም የሚሰጠው። መልሱ ሲሰጥ ላንተ አይደለም የሚሰጠው። ያቀረበው ኢየሱስ አይደለ? ከዛ ጂሰስ ነው ወደ ምድር የሚወረወር። ምድር ላይ ላለው ላንተ ይወረወር። ሲመለስም አንተ አይመለስልህም። ቢኮዝ ለመልስም አትሆንም አንተ። አያያያያያያያ ፕሮኮሳሊ ብራሃዲያኮስ የናዝሬቱ ኢየሱስ በሉስ። በኃይል ወድሃለሁ፣ በኃይል ወድሃለሁ፣ በኃይል ወድሃለሁ፣ በኃይል ወድሃለሁ። የናዝሬቱ ኢየሱስ በኃይል ወድሃለሁ፣ በኃይል ወድሃለሁ፣ በኃይል ወድሃለሁ፣ በኃይል ወድሃለሁ፣ በኃይል ወድሃለሁ፣ በኃይል ወድሃለሁ። ፕሮኮሳሊ ብራሃዲያኮስ ያና ወይ ለምን እኔ ወንጌል ስሰብክ ወንጌል የምሰብክ እንደማይመስላችሁ ለምን እንደማይመስላችሁ ልንገርህ። እኔ ስሰብክ አንተ ይዘህ አትቀርብም ነው የምልህ። እነሱ ሲሰብኩ አንተ ይዘህ ትቀርባለህ ነው የሚሉት። አልገባችሁም? እኔ ስሰብክ ስትጸልይ እንኳን ስትጸልይ ጸሎቱን አንተ ይዘህ አትቀርብም ነው የምልህ። እነሱ ግን በስራ ሄደዋል፣ በሰምቲንግ ይሏል። ኖ ፕሬየር እንኳን ያንተ ፕሬየር አንተ ይዘህ አትሄድም። ጸሎቱ ያንተው ነው። ጂሰስ ይቀበለውና ጸሎቴ ይላል። አልገባችሁም? አሁን ይሄንን ፋይል ተቀብዬዋለሁ። ፋይሉ ያማን ፋይል ብዬ አይደለም የሚያቀርበው። ፋይሌ አሁን የኔ ሆኗል። ላብ ሰጠዋለሁ። ከዛ አብ ለኔ ነው የሚመልሰው። ቢኮዝ ፋይሉ የኔ እንደሆነ ነው የሚያውቀው። ዩ ሲ ኢየሱስ በእግዚአብሔር ፊት እናንተን እንደዚህ አድርጎ ነው የተካችሁ። ተውት። ይሄ መስቀል ላይ የተደረገውን ነገር ብቻ አይደለም። ኢቭን ፕሬየር ላይ እንኳን ስትመጡ፣ ጸሎት ላይ ስትመጡ፣ ስትጸልዩ እንኳን የእናንተን ጸሎት ወስዶ የኔ ነው ይላል። ለዛ ነው በድካማችን ምን የሚለን የሚያግዘን። አይ ኖ ደካማ እንደሆን ከዛ መቅረብ እንደማትችል ያውቃል። ደካማ ነህ። ሰው ምን ያላል? ፋይሉን አምጦ ይላል። ለዛ አንዳንድ የመንግስት ማለት መስሪያ ቤት ስትሄዱ መስሪያ ቤቱ ውስጥ ያለው ስራ አስኪያጅ እናንተን እንደማያውቃችሁ ካወቃችሁ ምንድነው የምታደርጉት? ለሱ የቅርብ ዘመድ ትሰጡት። ፋይሉን ይዞ ይመጣና ይሄ ማን ፋይል ነው ሲል የኔ ፋይል ነው ይላል ሰውየው። ኦኬ አንተ ከሆነ ብሎ ይፈርማል። የሚፈርመው ሰውዬ ሲመልስም ለዚህ አይደለም የሚመልሰው። አፊት የተደረገው ይሄ ነው። ለዛ ነው ፕሮኮሳሊ ብራሃዲያኮሳያ ኢየሱስ ወዳለው በሉስ። የናዝሬቱ ኢየሱስ በኃይል ወዳለው። ለዛ ነው አያችሁ ጸሎታችሁ ቋንቋ እንኳን ሲያንሰው እጣን ይጨመርበታል። ለዛ ነው ፋይላችሁን ይዞ እየሄደ የሆነች የጠፋችና የጎደለች ወረቀት እንዳለች ይገባዋል። ይሄ ነው ተቀባይነት የሚያገኘው ይላል። ከኔ ጋር ናቸው። ይዞት እየሄደ መሰዊያ ፊት እዛ ከመቀረቡ በፊት እጣን ይጨመርበታል። ለዛ ነው ኤቭሪ ታይም የምትጸልዩት ጸሎት ትክክል ስለሆነ አይደለም የሚመለስላችሁ፣ እጣን ስለሚጨመርበት እጣን ይጨመርበታል። ኢየሱስ በሉ እስኪ። እጅግ በጣም እወድሃለሁ። ድምጻችሁ አይሰማም። እጅግ በጣም እወድሃለሁ፣ 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 እወድሃለሁ። ያላ ችግሩ እናንተ የማትጸልዩበት ምክንያት ከጥቂት ደቂቃዎች በፊት አንድ ነገር አጥታችኋል። ከጥቂት ሰዓታት በፊት አንድ ነገር ሰርታችኋል። ከዛ ፋይሉ እናንተ ይዛችሁ የምትቀርቡ ይመስላል። እንደዚህ ሁሉ እንዴት ፋይል ይዤ እቀርባለሁ? ቸርቾችም ጋር ስትመጣ ከ3 ወር በኋላ ነው የምትመጣው ይሉሃል። ቢኮዝ የሆነ ነገር አድርገሃል።
ከ3 ወር በኋላም ታጥበህ ምን ብለህ ፋይሉን አንተ ይዘህ የምትገባ ይመስላችኋል? ኖ እኔ ደካማ ነኝ አውቃለሁ። ሰምቲንግ አጥፍቻለሁ፣ ሰምቲንግ ሚስቴክ ሰርቻለሁ። ነገር ግን የኔ እጣን ሲሄድ፣ የኔ ሽቶ ሲሄድ አንዳንድ ነገሮች እጣን ይጨመሩበታል። አይ ነው ኢየሱስ ደካማ እንደሆን ገብቶታል። ሊያግዘኝ የሆነ ነገር ይጨምርበታል። ለዛን የምትጸልዩት የትኛውም ጸሎቶቻችሁ ላይ ከዚህ በላይ ወንጌል አለ ባይዘው? ከዚህ በላይ ወንጌል የለም። ከዚህ በላይ ወንጀል ነው። ከዚህ በላይ ወንጌል የለም። ምን ይጨምርበታል? ሲጸለይ የኢየሱስ ጸሎት እንደሆነ የሚታወቀው እዛ ጋር ሲፈስ ኢየሱስ እንዳፈሰሰ ነው የሚታወቀው። ሲመለስም ለኢየሱስ እንደተመለሰ ነው የሚታወቀው። ከኔ ጋር ናችሁ? ጂሰስ ግን ለማን እንደሆነ ስለሚያውቅ ዲፖዚት ያደርግላችኋል። ዲፖዚት ያደርግላችሁ። ቴንክ ዩ የናዝሬቱ ኢየሱስ በሉስ። እጅግ በጣም እወድሃለሁ።